ዝም በይ ዘርፌ፣ ዝም በይ፣ ዝም በይ። ምንድን ነው እንደዚህ አትበይ። ብሩኬ እንደዚህ ነው እንደምታውቂው አይደለም። አይደለም ሚሚዬ፣ ምን መሰለሽ፣ አሁን እንደዚህ ካልሽ ነገ ደግሞ ሌላ ነገር ሆኖ ነው የሚመጣው። ይሄንን ወቂ። አይ እኔ ዛሬ ተቃጥያለሁ። በቃ እኔ እንጃ፣ እኔ ሴት ለማየት አልፈልግም። እግዚአብሔርን አውሪ፣ ችግር የለውም እኮ ግን የሆነ ነገር የሚባል ነገር አትበይ። ነገ ደግሞ የሆነ ነገር እንደዚህ ተደርጎ ቢመጣ ምን ነው እናብዳለን። የሆነ ነገር በደወለ ሰዓት የሆነ ነገር ይዘው ነው የሚመጡት። ስለዛ ይሄ ነገር እኔ ጭንቅላቴ ስለተነካ ነው። እግዚአብሔር ዛሬ እኔ ሴት ዛሬ ታስወጣኝ ይሆናል። እግዚአብሔርን እኔ ዛሬ ትክክል አይደለሁም። እኔ ከልጆች ወገን ተጣልቻለሁ። መጀመሪያ ተረጋጊ፣ ረጋ በይ። መረጋጋት ያስፈልጋል። ጭራሽ እኮ ላያችሁ ላይ ወጣች እኮ። ምንድን ነው ቤት መሰጠት አያስፈልግም። በቃ ልጅቷ ትደግ፣ የብሩክን ፖሊስ ትደግ፣ ድጋሚ ዴኔ ተደርጎ እዛኔ ይወሰንላታል። የምን አባቷ ቤት ነው። አረችን ማጋጨት ነው፣ መለማመጥ አያስፈልግም። ሀቁን እናውራ ከተባለ ወይኔ ሀይሊ እንደ ዛሬ ደብሮኛ አያውቅም። ወላሂ ያስጠላችን አረካቷ ብብታ ነው ማለት ነው። ቆሻሻ እኛ ቤት እስከ ዛሬ ውስጥ ምንም አልተናገርናትም። ለምን እኔ እሷ ፈርቼ ሳይሆን እኔ ቤተሰብ ማለት እኔ እግዚአብሔርን ትሳደባለች ስለምባል አባቴን ፈርቼው ዝም ያልኩት። መሳደብ አቅቶኝ አይደለም፣ መናገር አቅቶኝ አይደለም። እንኳን እንደዚች ቅም አላ ማንንም ሰው ተሳድበናል። ቅም ልብስም እንዴት እንደሚለበስ ማታገስ ነው እንጂ እኮ እሷ ማጋጨት አቅቶት አይደለም እኮ። በጣም ባልሆነ ነገር አስራ እንዳስቀመጠችው ነገር በጣም ባልሆነ ነገር ጭራሽ አናታችሁ ላይ ወጣችሁ እኮ። ጭራሽ አብራችሁ ልሉ ምን ማለት ነው? ወለት በል ኧረ እዛ መቃብር ውስጥ ጉብቻሽ መድኃኒዓለም የሚክተትሽ እዛ። ልጅቷ መኔ ማልፈ አልወዳትም። እንዳምጣኗ ራሱ አውቃ ነው በልጁ የምታስፈራራው። አውቃ ነው እናንተ ህፃን የባለፈው አይደለችም እያሉ ነው። እውነቱ ነው። አይታቸዋል። እኔ ባለፈው አላየኋትም፣ አሁንም አላየኋትም፣ ማየትም አልፈልግም። የዛሬ ጥቁር ናት አሉ። ዛሬ ጥቁር ናት፣ ወንድ ትመስላለች ይላሉ። እውነት ነው። እኔ እያላየኋት ወንድ ትመስላለች አሉ። እኔ አላየኋትም። ወላሂ ህዝቡ እንደዚህ ያለ ነው። ህፃና ሴት ሳቱ ወንድ ነች። ጥቁረቷ ደግሞ ጌታ ወላሂ እኔ አሁን ነው ዛሬ የሰማሁት። እና የሆነ ቦታ ምን እንዳለው ተመሰለች። ዛሬ ጥቁር ናት፣ ትልቅ ናት፣ ደግሞ ወንድ ነው። የዛሬ ጥቁር ነው ያሉ ነው። የዛሬ ወንድ ነው ብታይ ማለት ነው። ነምበር ዋህድ እቺ አንደኛዋ ነች። እቺ ባለፈው እንደ ፌንጣላው ለጥብቅ ያለችበትን አምጥተው ብታይ እዛን እቺ ሁለተኛዋ፣ እቺ አንደኛዋ እያለ ነቡጋ እናንተ ማለት ነው። ናኑ ነቡጋ ሼር አርጊ ያደረኩት ያደረኳት ነው። ቲጂ የለሽም። ጨረቃም ጋር ሼር አርጊ። እኔ ልውጣሽ አስገባችሽ ታውራለች። ቲጂ የምታወሪ ከሆነ እኔ እወርዳለሁ፣ ታች ሆናለሁ። ቲጂ ወረደች። ማን ነው ያወረደ? ኦክሴን አስገባት እኮ ብዙ ጊዜ ታወርዳለች። ማናት? በዱላ መጣች። ሞት እኔ አላወረድኳትም። ናኒ እኮ እኔ ምን ያልኩሽ ምን ሆነሽ ነው? ግን ገዝታችሁ የእኛ ቤት ልጆች ሁሉ ኖ እኔ አላወረድኳትም። ራሷ ነች የወረደችው። ቲጂ ራሷ ነች የወረደችው። ማናት? ቲጂ ናት የወረደችው። እሷ ብዙም አታወራም ይመስለኛል። ወዲያ በገናጋ ነው ይደግ ሲመጣ እኮ ማንም አያገኝሽም። በውስጥ ስልክ አካለሽ ሼር አድርጉ። ሼር ኦክሴ ራሷ ዛሬ ለእኛ መድረጉ ክፍት ነው እያለች ነው። ሼር ነቡ የታለች? አሁን ያጣናት ነቡን ነው። ነቡ የታለች? መታለች። ቆይ መታለች። እኔ ልውረድላታ። ተቀመጭ። እኔ ወርዳለሁ። ናኑ አትውረጅ። እኔ አትበል። ኦረ ወይኔ ጉዴ ፈላ። ናኒን አስገባት። የኔ ማርቆች በይ። እሺ ዛሬ እያንዳንድሽ አስተያየት ትሰጫለሽ። ምንም ማንም በማስተያየት መስጠት ነው ምክር። ለምንድን ነው ባዶ የሆነው ቤቱ? በለምንድን ነው ባዶ የሆናችሁት?
ሙዲር መግለጫ ስጭ። ነቡ መታለች እኮ የት ገባች አንቺ? አስገባት ያሰማሽው ግሩፕ ላይ አልገባሽም? ታች የለችም እንዴ? አለች ኦንላይን ላይ ገብታለች እኮ መታ። ማን ነው ያስገባችሁት እናንተ? ቃል ትናንት መጣችሁ። ኦኬ ይሁንሽ። አሁን እንትና አንድ ይውላችሁ ወይ እናወራለን። ነቡና ጨረቃ ነቢያት ኤምባሲ ላይ ነው ያለችው አለች። ቆይ እንባይት እያደረገች ነው። ከታች እኮ ነው ነብኮ ታሪ እንባይት እያደረገች ነው። እናንተ ውጥት ያደርጋል። የተጫወታችሁ ነው እንዴ? ምንድነው ውልቅልቅ ብታ አንድ ሰው ረዱ አንድ ያገባል ክላስ ይኸው መታለች ሳቧል ወጥር ወይ ቃል ወይ ማለት ቃልዬ ትገባለሽ። ታችሁኝ ጨረቃ ጋሻችን ወርድናት አለ ቃል እኮ አለች። ቃል አለች። ማውራት ያለብኝ እኔ ሰውዬ ሳይመጣ ሁላችሁ ውጭ ያዙና ሲወራ ማንም መሀል ላይ እንዳይገባ ጌታ እንደሌላ ጊዜ ገበያ እንዳታደርጉት ገለብጠዋል። አሁንም ማለት ነው አንድ ጥያቄ ለኦብሴ የሚያስተላልፈው ኦብሴ ገዝቱ ከሞላ በኋላ መልእክቱን ስታስተላልፉ አንድ ሰው እንዳይወጣ ባዶ አታርቁ። ከአሁኑ ሳትጀምሩ የሚመጣውን ሌላ ደግሞ ተናዳቸው አታወሩ። ልጆቹን የሚመለከት ልጆቹን ይሄ ነገር ለልጆቹ ይሆናል የምትሉ ብቻ ነው ማስተላለፍ የምንፈልገው። ስለዚህ ስሜታዊ ሆናችሁ እሷ እንደዚህ መሆን አለባት፣ እሷ እንደዚህ ማድረግ አለባት፣ ስለሷ ሳይሆን እነሱ ምን ማድረግ እንዳለባቸው ብቻ ነው የምናወራው። ከላይም ከታችም ያላችሁ እንዴት ናችሁ? ደህና ናችሁ ወይ? ጨረቃ ፋሚሊ በሙሉ በያላችሁበት እግዚአብሔር ይጠብቃችሁ፣ እግዚአብሔር ከክፉ ነገር ይሰውራችሁ ነው የምለው። የመጣውን እስቲ የመድኃኒዓለም ያስተካክለው። ሀይሚና ብሩኬ እናንተ ሁሉንም ነገር ታውቃላችሁ፣ እኛ እናውቃለን ብለን አይደለም፣ እናውቃለን። ንግግሯ ራሱ የልጅቷ ንግግር ራሱ ግልጽ ነው። ነቃ በሉ፣ ቆፍጠን በሉ። እናንተ ልጅቷ ፊት በሰጣችሁት መንገድ ነው። ልጅቷ አሁን እናንተ ስላ እየለመናችሁ ወይም ደግሞ ለልጅቷ ራሱ እያዘነች አይደለም እና እሷ እየፈለገችው ሌላ ነገር ነው። ይሄ ግልጽ ነው። እናንተን ለምንድን ነው ማትነቁት? ለምንድን ነው እናንተ ማትነቁት? ሁለታችሁም። እኔ ብሩኬ ማለት አልችልም፣ ሀይሚ ማለት አልችልም። እናንተ ቆፍጠን ስትል እቺ ልጅ ከህይወታችሁ ነው የምትወጣ። ቆፍጠን እንደዚህ እናደርግ ባልኩ እንደዚህ እኛ እናደርጋለን፣ እንደዚህ እናደርግልሻለን ስላላችኋት ነው። ፊት የሆነ ክብር አይወድላትም ልጅቷ። ስለዚህ የፈለገችው ልጅቷ የእናንተን ህይወት መሀላችሁ ላይ የሚበጣበጠው ተበጥብጣችሁ መሀላችሁ ላይ እንትን ነው የምትፈልገው። የራሷን ስሜት እንጂ የሰውን ስሜት መቼም አታውቅም። የራሷን ስሜት ነው እየተቆጣጠረች፣ እናንተን ጭንቅላት እቺ ልጅ እየተቆጣጠረች ነው ያለችው። ለምንድን ነው እናንተ ቆፍጠን ብላችሁ እቺ ልጅ አንጠልጥላችሁ ከህይወታችሁን የማታስወጡት? እኔም ከሌላ ሰው ጋር ምንም ጉዳይ የለብኝም። ቆፍጠን ብላችሁ ከህይወታችን ውጪ። እኛ ለእኛ ከህይወታችን የሰው ልጅ እኮ እንደዚህ አይደለም። ህግ አለ፣ ሁሉንም ነገር እሷ ከህግ በላይ ናት እንዴ? ወይም ማን ስለሆነች ነው እናንተ ላይ የምትዝቱ ማለት ነው? እናንተ መዛት ትችላላችሁ። ምንም ነገር ለምንድን ነው የምትፈሩት? እሷ ማናትና ነው የምትፈሩት? ማንኛውም ሰው ክብር ከሚገባ ክብር መስጠት ነው። ክብር ስለማይወድለት ሰው ደግሞ ሰው በመጣበትን ነው የምታስተናግዱት። ስለዚህ ለምንድን ነው ቆፍጠን ብላችሁ እቺ ልጅ ከህይወታችሁ ማስወጣት ያለባችሁ እናንተ ናችሁ። ነገ ሌላ እናንተ እንደዚህ ነው በምትሉት መንገድ ወደ ህይወታችሁ እየቀረበች ነው የመጣችሁ። ወደ ህይወታችሁ በምትቀርብበት እናንተ ለመለያየት መጥፎ ቃላቶች እናንተ እንድትመላለሱ የቀጥታ የእናንተን ስሜት እየነካች እያለችው ምን ይላል መሰላችሁ? ኦሮሞ ተናጋሪ እያለው ሌላው እንዴት ዝም ይላል? ተናጋሪ እያለው እሷ እየተናገረች ሰው እንዴት ነው ስሜቱን የሚቆጣጠረው? ስለዚህ እናንተ ቆፍጠን ብላችሁ የምትናገሩትን ነገር ከህይወታችሁ ቋንጥራችሁ ማስወጣት። ልጅቷንም ህፃኗ በጣም ታዛዝናለች። እመቤቴ ቅድስት ድንግል
ድንግል ማርያም ታሳድገው፣ በጥበቡ ታሳድጋ። ልጅቷን ለምን ነካችሁ? ልጅቷን ህፃናን ለምን እንደዚህ አደረጋችሁ ሳይሆን ልጅቷን በሚገባት መንገድ ልጅቷን